ሄኖክ ቀጥል። እሺ አመሰግናለሁ ፖል። በጣም ጥሩ መጽሐፍ ነው የጻፍከው። በጣም ተገርሜ ነው ያነበብኩት። ግን ሁለት ጥያቄ ነው ያለኝ። የመጀመሪያው ስለ ስርየት ስናወራ ኢየሱስ ክርስቶስ ቁጣችንን እኛ ላይ የነበረውን ቁጣ እንዳላበረደው እና እግዚአብሔር እንደማይቆጣ በቦታው ላይ ጽፈሃል ማለት ነው እና ስለ ፔናል ሰብስቲቱሽናሪ አቶንመንት ያለህን አመለካከት ብታካፍለን። ምክንያቱም ያለዚያ ስርየት መካሄድ ይችላል። ደግሞ ሲኦል ኮምፓርትመንት እንዳለው እና ጻድቃን ሲሞቱ ወደ ሲኦል እንደሚወርዱ ተናግረሃል። ይህ ነገር ተርቱሊያን ስለ አብርሃም ቦሰም ስለ አብርሃም እቅፍ የተናገረው ነው እና ከመጽሐፍ ቅዱስ ማስረጃ አለን ወይ ጻድቃን ሲሞቱ ሲኦል እንደሚወርዱ እና መጠባበቂያ ቦታ እንደሚቆዩ? ይህ የካቶሊክ አስተምሮ አይደለም ወይ? የፑርጋቶሪ አስተምሮ አይደለም ወይ? ስለዚህ እንዴት ወደ ፕሮቴስታንት አስተምሮ እንዴት ልታመጣው ቻልክ? ሰላም ወገኖች፣ እንዴት ናችሁ? እንኳን ያደረሳችሁ የሚል አይነት አስተሳሰብ ተፈጠረብኝና ያው ይሄ ትጄ ልጠይቅ፣ አንተም ብጠይቅ ይሻለኛል መቼስ ቻት ጂፒቲን ከመጠየቅ። በጣም የመጀመሪያ በጣም አመስገን ፈልጋለሁ። ያው እኔ የሚኖረው ትንሽ መጽሐፍ ቅዱስ ትምህርትን ብዙ የሌለበት ቦታ ነውና መጀመሪያ ዩኒቨርሲቲ ተማሪ ያለሁበት ጊዜ ፖሊ መጽሐፍ የእግዚአብሔር ልጅ የሚለው አግኝቼ ነውና በጣም ብዙ ተምረናልና ብዙም አላወራም፣ ግን አሁን ማመስገን እፈልጋለሁ። በጣም አስተማሪ ነህ። እግዚአብሔር በሰጠ ጸጋ በጣም አስተምረናል። ዛሬ ጥያቄና መልሱን ውይይቱን የምናደርገው የተሰቀለው በሚለው መጽሐፍ ላይ ነው። ምናልባት ሌሎች ጥያቄዎች፣ ማንኛውንም ጥያቄዎች ያላችሁ ሰዎች ዛሬ እንደሱ አይደለም የምናደርገው። የአንደኛ ጥያቄ የሚሆነው ስለ ሲኦል የሚለው ሐሳብ ላይ የጻፈው አለና ወደ 8ኛ ምዕራፍ አካባቢ ነው። ሲኦል የሚለው 3 አይነት እንዳለ ይናገራል። የመጀመሪያ የአብርሃም እቅፍ እንዳለ ይናገራል። ደግሞ ሁለተኛው ገነት እንደሆነ ይናገራል። ሶስተኛ ደግሞ ታች አጋንንት ያሉበት እንደሆነ አድርጎ 3 ክፍል ይናገራል። እና የኔ ጥያቄ የሚሆነኝ እዚህ ጋር አሁን ለምሳሌ ጴጥሮስ መልእክትም ላይ ኢየሱስ ክርስቶስ በስጋ ሞተ በመንፈስ ሕያው ሆነ፣ ያው ሕያው ሆነውን እስር ቤት የነበሩ ነፍሳት ሰበክላቸው ይላልና ኢየሱስ ከሞት ከተነሳ በኋላ የወረደው የትኛ ስፍራ ነው የሚል ጥያቄ ነው። ሁለተኛ ደግሞ አሁን ለምሳሌ አብርሃም እቅፍና ገነት የሚል ልዩነት እንዴት ነው? አሁን ለምሳሌ ብሉይ ኪዳን የሚሞቱ ሰዎች አብርሃም እቅፍ የሚገቡ ከሆነ በዚህ ሰዓት የነበሩ አዲስ ኪዳን ሰዎች ክርስቶስን ያመኑት አብርሃም እቅፍ ይገባሉ ወይስ ሁሉም ታችኛው ሲኦል ይገባል? እሺ አሻግሬ አመሰግናለሁ ስለ ማበረታቻ፣ ስለ መልካም ቃሎች። ጥያቄውም ተገቢ ጥያቄ ነው። መጽሐፉ ላይ ዲፔንድ ያደረገ ነው። መጽሐፉ ላይ ወደ ሲኦል ስለመውረዱ ጌታ ኢየሱስ ክርስቶስ ከመጽሐፍ ቅዱስም ከእምነት መግለጫዎችም አንጻር ቀርቧል። ትክክል ነው። አንደኛው ላይ ያልከው ጌታ ኢየሱስ ክርስቶስ ከሞት ከተነሳ በኋላ የሰበከው ለማን ነው ብለሃል። በመጽሐፉ ላይ ከሞት ከተነሳ በኋላ አይደለም የሚለው። መጽሐፉ ላይ ጌታችን ኢየሱስ ክርስቶስ በሞቱና በትንሣኤው መካከል ማለትም ከትንሣኤው በፊት ወደ ሲኦል ወርደዋል የሚል ነው። መጽሐፍ ቅዱስም የእምነት መግለጫዎችም የሚናገሩት አባቶችም ዩናኒመስሊ ማለትም በአንድ ድምፅ ቤተክርስቲያን አባቶች ሐዋርያን አበውም ሆነ ፓትሪስቲክ ፋዘርስ አንድ ድምፅ ነው ያላቸው። ወደ ሲኦል መውረዱን የሚናገሩት ከትንሣኤው በፊት ነው። ስለዚህ እሱ ጋር በዚህ መልኩ መወሰድ አለበት። መጽሐፉም ላይ የተቀመጠው እንደዛው ነው። የአብርሃም እቅፍ ለሚለው እንዴት ነው የቀረበው? መጽሐፉ ላይ በብሉይ ኪዳን ዘመን ከክርስቶስ ትንሣኤ በፊት የሞቱ ሰዎች በሙሉ ወደ ሲኦል ነው የሚወርዱት፣ ጻድቃንም ኃጥአንም። ሲኦል ማለት ሲምፕሊ የሙታን መናኸሪያ ማለት ነው። እኛ ሳናቀው ከገሃነም ጋር ኮንፊውዝ ስለምናደርግ ሲኦልን የስቃይ ስፍራ አድርገን ስለምንወስድ እንደነግጣለን እንጂ ሲኦልና ገሃነም የተለያዩ ናቸው። ጻድቃንም ወደ ሲኦል እንደሚወርዱ የብሉይ ኪዳን ነው ያወራው ያለውት፣ መጽሐፍ ቅዱስ ይጠቁማል። ኃጥአንም ወደ ሲኦል እንደሚወርዱ ብሉይ ኪዳን ይናገራል። ነገር ግን ሉቃስ 16 ላይ ጌታችን የተናገረውን ምሳሌ ስናየው ጻድቃንም ኃጥአንም ወደ ሲኦል ቢወርዱም በተለያየ ኮምፓርትመንት ውስጥ እንደሚኖሩ ግልጽ ነው። የአይሁዳውያንን ንጽረተ ዓለም ይህን ኮስሞስን የሚያስቀምጡበትን ንድፍ ስናየው ኮምፓርትመንቱ ላይና ታች ሆኖ
የተቀመጠ ነው። ስለዚህ ጻድቃን የአብርሃም እቅፍ ተብሎ በሚታሰበው የእረፍት ቦታ ነው የሚሆኑት። ኃጥአን ደግሞ ከዛ በተለየ ቦታ ነው የሚሆኑት። ከአንዱ ወደ አንዱ መሻገር አይቻልም። በዛ ሁኔታ ነው የሚኖሩት። አዲስ ኪዳን ግን ከጌታ ኢየሱስ ክርስቶስ ትንሣኤ ጋር አገናኝቶ ሲነግረን ገነት የሚባል ኮንሴፕት እናገኛለን። ገነት ቢያንስ 3 አይነት አገላለጥ ነው የምናገኘው። የዘፍጥረት መጽሐፍ ላይ ስናነበው ገነት ምድር ላይ መሆኑን ነው የምናየው። ምድር ላይ ማለትም ኤድን ገነትን ተከለ። 4 ወንዞች ነበሩ። አንዱ ወንዝ በጊዮን የጊዮን ወንዝ ምናምን ስለሚል መሬት ላይ እንዳለ እናውቃለን። ጌታችን ከተሰቀለ በኋላ አጠገቡ የተሰቀለውን ሰው ዛሬ በገነት ከኔ ጋር ትሆናለህ ሲለው ደግሞ መሬት ላይ ሳይሆን ከሞት በኋላ ያለ ቦታ መሆኑን እናውቃለን። ሌላ ሎኬሽን ላይ ሲሆን ነው የምናየው። በቆሮንቶስ 12 ላይ ሐዋርያው ጳውሎስ ደግሞ ወደ ገነት ወደ እግዚአብሔር ወደ 3ኛ ሰማይ ተወሰድኩ ስለሚል 3ኛ ሰማይና ገነት አንድ ሆነው እናገኛለን። ስለዚህ መሬት ላይ ገነት ዘፍጥረት ላይ፣ ቀጥሎ ደግሞ ሉቃስ ወንጌል ላይ ጌታ ሲሰቀል ዛሬ በገነት ሲል ከሞት በኋላ በመንፈሳዊ ዓለም ሞስት ፕሮባብሊ አንደር ወርልድ ያለን ቦታ ነው የምናየው ከጌታ ትንሣኤ በፊት። ከጌታ ትንሣኤ በኋላ በሐዋርያው ጳውሎስ ንግግር ውስጥ ደግሞ የምናየው ገነትን ከ3ኛ ሰማይ ጋር አገናኝቶ ነው የሚያቀርበው። ስለዚህ አንዱ አማራጭ ገነት በየጊዜው ቦታ የሚቀያየር ነው ብሎ ሰው ማሰብ ይችላል። ግን የተሻለው አማራጭ ግን ገነት እግዚአብሔር ያለበት ቦታ ማለት ነው። ጌታ ኢየሱስ በአካል የሚገኝበት ቦታ ማለት ነው። ስለዚህ በዘፍጥረት መጽሐፍ ላይ እግዚአብሔር ከፈጠራቸው ፍጥረታት ከአዳምና ከሔዋን ጋር አብሮ የነበረበት እግዚአብሔር የሚገኝበት ስፍራ ስለነበረ ያ ስፍራ ገነት ነው። ጌታ ኢየሱስ ክርስቶስ ከሞተ በኋላ ወደ ሲኦል ማለትም ወደ አብርሃም እቅፍ ሲወርድ ደግሞ ያ ስፍራ ጌታ የሚገኝበት ስለሆነ ገነት ይሆናል። ጌታ ከተነሳ በኋላ ደግሞ ሲያርግ በአብ ቀኝ ሲቀመጥ ያ ስፍራ ገነት ይሆናል። ስለዚህ ገነት የሆነ ፊዚካል ሎኬሽን ሳይሆን ጌታ ኢየሱስ በአካል ያለበት ቦታ ማለት ነው። ስለዚህ የአዲስ ኪዳን ጻድቃን ሲሞቱ ጌታ ወደሚገኝበት ስፍራ ነው የሚሄዱት። ከጌታ ጋር እንሆናለን ብሎ ሐዋርያው ጳውሎስ ደጋግሞ የሚናገረው ለዚህ ነው። ስለዚህ ገነት ማለት ጌታ በአካል የሚገኝበት ስፍራ ማለት ነው። ጻድቃን ሲሞቱ፣ የአዲስ ኪዳን አማኞች ሲሞቱ የሚሄዱት ወደ ገነት ማለትም ጌታ ኢየሱስ ወደሚገኝበት ስፍራ፣ ሐዋርያው ጳውሎስ ተነጥቆ ወደ ነበረበት ወደ 3ኛ ሰማይ ነው የሚሄዱት። የምረዳውም መጽሐፍ ቅዱስም የሚያቀርበው በዚህ መልኩ ነው። ሚስ ያረኩት ጥያቄ ካለ መመለስ እንችላለን፣ ግን በተረዳሁት መልኩ እንደዚህ ነው። ታንኪዩ። ዛሬ እርሱን ስላገኘው በጣም ደስተኛ ነኝ። እንደዚህ በዚህ ፕላትፎርም ውስጥ ተገናኝተን በመጠየቅ በመቻሌ በራሱ ደስተኛ ነኝ። በጣም አመሰግናለሁ። እድለኛ ሆኜ ራሴንም እቆጥራለሁ። የተለያዩ አንተ ብል እችላለሁ ፓስተር፣ የተለያዩ ጽሁፎችን አንተ በል ቀጥታ ጳውሎስ በለኝ ችግር የለም። እሺ የተለያዩ እንትኖችን በምስል የተቀረጹትን የአንተን ትምህርቶች ተከታትያለሁ። እነኚህ ጠንካራ መንባባት ምናምን የሚሉትን በቪዲዮ በዩቲዩብ ላይ ይተላለፉ የነበሩትን ትምህርቶቹን አይቻችኋለሁ። በእነሱ በጣም እንደተጠቀምኩኝ መናገር እፈልጋለሁ። የተሰቀለው የሚባለውንም በተለያዩ ቸርች ውስጥ የተሰበኩ እንትኖችንም እነሱንም ተከታትያለሁ። ደስተኛ ነኝ እነኛን ትምህርቶች እንትን በማለት። ዛሬ ደግሞ እንደዚህ ፊት ለፊት ሳግኝቼ መጠየቅ ስለቻልኩኝ ደስ ብሎኛል። እኔ አሁን ዛሬ መጠየቅ የፈለግኩት ምናልባት በአዲሱ የፍጥረት ሰው ውስጥ ያለውን እንትን ነው። ጳውሎስ 2 ነገሮችን ያስቀምጥልናል። ስለ ትንሣኤ አካል ወደፊት ስለምንሆነው ነገር ይናገርና እኛ የፍጥረት ናፍቆት ያንን አካል መልበስ ነው፣ ወይም ከብዶን እንቃትታለን ልንገፈፍ በማንወድ በእኛ ምናምን ብሎ ልንናፍቅ የሚገባንን የአዲሱን የትንሣኤን አካል እሱን ያስቀምጥልናል። ሁለተኛን ደግሞ እንትኑን ያስቀምጥልናል። ከጌታ ጋር ልኖር ወደ ጌታ ልኖር እወዳለሁ ብሎ ያስቀምጥልናል። እንደ መንፈሳዊ ማለት እንደ አዲሱ ፍጥረት ሰው ማለት ነው ልንናፍቅ የሚገባን ይሄ ልንለብሰው የሚገባውን የትንሣኤ አካል ወይ አዲሱን ህይወት ወይስ ገነትን? ገነትን የምንረዳበት መንገድ ነው የሚወስነው። ገነትን አሁን እንዳልኩት ጌታ ኢየሱስ የሚገኝበት ስፍራ በሚል ከተረዳ ነው ወደ ገነት ለመሄድ መናፈቅ ኢየሱስን ማግኘት ከኢየሱስ ጋር መሆን የሚል ከሆነ አዎ ልንናፍቅ የሚገባው ይሄንን ነው።
ገነትን ኢየሱስ የሚገኝበት አድርገን ከተረጎምን ናፍቆታችን ከጌታ ጋር ለመሆን ነው ማለት ነው። ገነትን ግን የሆነ ለምለም ስፍራ የሆነ በቃ መሬቱ ወርቅ የሆነ የተነጠፈበት ገነትን ሌሎች በቃ ፈንጠዝያ የሆነ ነገሮች አድርገን ከወሰድን ኦፍ ኮርስ ችግር አለ። እኛ ከምንም በላይ ልንናፍቅ የሚገባን ከኢየሱስ ጋር መሆን፣ ሁሉ ነገር ቀርቶ እኮ ከኢየሱስ ጋር መሆን ይበልጣል። ማለት ገነት የምንለው ነገር ሐዘን የሌለበት፣ መከራ የሌለበት፣ ስቃይ የሌለበት፣ ቦዲያችን የሚለወጥበት፣ የማያረጅበት፣ ቆዳችን የማይጨማደድበት፣ ጸጉራችን የማይሸብትበት፣ በሽታ ጦርነት ምናምን የሌለበት በጣም ሰላማዊ ስፍራ ሆኖ ኢየሱስ ባይኖርበት ግን በዛ ስፍራ ለመኖር ክርስቲያን ሊናፍቅ አይገባው። ክርስቲያን መናፈቅ ያለበት ኢየሱስ ያለበት ቦታ ለመሆን ነው። ስለዚህ ገነትን መናፈቅ በራሱ ችግር አይደለም። ለገነት ያለን ትርጓሜ ነው። ገነት ኢየሱስ ያለበት ስፍራ መሆኑን፣ በገነት መገኘት ማለት ከጌታ ኢየሱስ ጋር መሆኑን ከተረዳን ገነትን ብንናፍቅ ችግር የለውም። አለበለዚያ ግን ከዚህ ጋር ካላገናኘ ነው ገነት በጣም ጸዴ የሆነ ስፍራ ሆኖ በሁሉም ነገር ኢየሱስ ያለበት መሆኑ አጽንዖት ካልተሰጠው ከንቱ ነው የሚሆነው። ኢየሱስ ከሌለበት ገነት ሲኦል ነው። ሲኦልን እኮ ሲኦል ያደረገው ኢየሱስ የሌለበት መሆኑ ነው። ስለዚህ ስለ ገነት ያለን ትርጓሜ ከተስተካከለ ገነትን መናፈቅ ምንም ችግር የለውም፣ ኢየሱስ ጋር መሆን ማለት ስለሆነ እኔ እንደዚህ ነው የምረዳው። ያው የኔ ጥያቄ ክርስቶስ የሰውን ማንነት የሰውን ባህሪ ሲዋሃድ ያ መለኮት ነው አይደለም? የሰውን ባህሪ ተዋህደው እና ያ መለኮት ደግሞ ሲሰቀል፣ መለኮት ደግሞ በሰው ባህሪ ተዋህዶ መስቀል ላይ ሲሰቀል ሰውነት ሞተዋል። ነገር ግን መለኮት በዛ ሰዓት በምን አይነት እንትን ነው? ለምሳሌ የመለኮት ምላት በሰውነት ተገልጦ ይኖራል ይላል እና ያ መለኮት እንዴት ነው የምናየው? መለኮት አብሮ ሞተ ወይስ መለኮት ሌላ ፖዚሽን ይዞ በሌላ ተለየው ነው የሚባለው? ስለ ጌታ ኢየሱስ ክርስቶስ ኮንሲስተንትሊ መያዝ ያለብን አንድ አቋም አለ። የሆነበት ሲደርስ የሆነ ለውጥ የተደረገበት ሳይሆን ከተጸነሰበት ቅጽበት ጀምሮ ጌታችን ኢየሱስ ክርስቶስ ፍጹም ሰው ማለትም ትሩሊ ሂውመን ሙሉ ሰው ከሰውነት አንዳችም ነገር ያልጎደለው ነው። at the same time ፍጹም አምላክ ማለትም ሙሉ አምላክ ከአምላክነት አንዳችም ያልጎደለው ትሩሊ ጋድ ነው። ግን ሁለት ፐርሰን አይደለም፣ አንድ ፐርሰን ነው። አምላክ በስጋ ተጸነሰ ነው የምንለው። ስጋ ወይም ሰውነቱ ለብቻ አይደለም የተጸነሰው። ሲወለድ መጥቶ አምላክ ጆይን አላደረገውም። አምላክ በስጋ ተጸነሰ። ሲወለድ አምላክ በስጋ ተወለደ። አምላክ አይወለድም፣ ግን አምላክ ከስጋ ጋር በመጣመሩ ምክንያት ስጋ ለብቻው አይደለም የተወለደው፣ አምላክ በስጋ ተወለደ ነው የምንለው። በምድር ላይ ሲኖር አምላክ በስጋ ኖረ ነው የምንለው። መከራን ሲቀበል አምላክ በስጋ መከራን ተቀበለ ነው የምንለው። ሲሞት አምላክ በስጋ ሞተ ነው የምንለው። ምን ማለት ነው? አሁን ትልቁ ጥያቄ እዚህ ጋር ነው የሚመጣው። አምላክ ብቻውን በአምላክነቱ መወለድም አይችልም፣ መሞትም አይችልም። ለአምላክ መሞት ማለት ኤግዚስት ማድረግ ማብቃት፣ የህልውና መታጣት ነው። እሱ ደግሞ ህልውና ሊያጣ አይችልም። አምላክ በአምላክነቱ አይሞትም። የሚሞተው ሰውነት ነው የሚሞተው። ሰው ማለት ሲሞት ስጋና ነፍሱ ይለያያሉ ማለት ነው። ግን ኢየሱስ ክርስቶስ ሰው ብቻ አይደለም፣ አምላክ በስጋ ሞተ ስንል የሰውነቱ የሂውማኒቲው እንደ ሰው የሂውማኒቲው ነፍስና ስጋ ተለያዩ ማለት ነው። የሂውማኒቲው ነፍስና ስጋ ተለያዩ ማለት ህይወት የሌለው ስጋው በድኑ በመቃብር ውስጥ ተቀበረ። ማንኛውም ሰው ሲሞት ስጋው ህይወት አልባ የሆነው አስክሬኑ ይቀበራል። ነፍሱ ግን በመንፈሳዊ ዓለም ህልውናዋ ይቀጥላል እንጂ ነፍስ አትሞትም። ስለዚህ የኢየሱስ ክርስቶስም የስጋ የሰውነቱ ስጋና ነፍስ ሲለያዩ ስጋው ህይወት አልባ ሆኖ በመቃብር ሲቀመጥ የሰውነቱ ነፍስ ግን አለች። ነገር ግን የሰውነቱ ነፍስ ከአምላክነቱ ጋር አልተነጣጠለችም። ኢየሱስ ክርስቶስ አምላክነቱና ሰውነቱ መቼም ለቅጽበትም ስላልተነጣጠሉ ስጋና ነፍሱ የሰውነቱ ሲለያዩ ከስጋ የተነጠለችው ነፍሱ የሰውነት ነፍሱ
ከመለኮቱ ጋር እንደተጣመሩ ወደ ሲኦል ወረደ። አምላክ በሰውነቱ ነፍስ ከሰውነቱ ነፍስ ጋር እንደተጣመረ አሁንም አምላክም ሰውም የሆነው ኢየሱስ ከስጋው ተነጥሎ ስጋው በመቃብር ሆነ። አምላክ ከሰውነቱ ነፍስ ጋር ወደ ሲኦል ወረደ። ሲነሳ አምላክነቱና ነፍሱ እንደተጣመሩ ናቸው። በመቃብር ከነበረው ስጋ ጋር ተጣመሩና እንደገና ስጋና ነፍሱ በአንድነት ተጣምረው አምላክነቱ ግን እንደነበር ሆኖ አምላክ በስጋ ተነሳ፣ አምላክ በስጋ አረገ፣ አምላክ በስጋ ዳግም መጣ። ስለዚህ ሚውት አርጉ እባካችሁን እስክጨርስ ድረስ። ስለዚህ በመስቀል ላይም አምላክነትና ሰውነቱ አልተነጣጠሉም። የተነጣጠሉት የሰውነቱ ስጋና የሰውነቱ ነፍስ ነው የተነጣጠሉት። የሰውነቱ ነፍስና መለኮትነቱ መጀመሪያም እንደነበረ እንደተጣመሩ ናቸው። ስለዚህ በመስቀል ላይ አምላክነት አይደለም የሞተው፣ አምላክ አይሞትም ለብቻው። ሰውነት አይደለም ለብቻ የሞተው፣ ክርስቶስ ሰው ብቻ አልነበረም፣ አምላክ በስጋ ሞተ። ምክንያቱም አምላክና ሰው በክርስቶስ ፍጹም ተጣምረው አንድ ፐርሰን ስለሆነ ሰውነቱ ለብቻ ሞተ ልንል አንችልም። ሰውነቱ ለብቻ ቢሞት ሊያድነን አይችልም። አንድ ፐርሰን ስለሆነ አምላክነቱና ሰውነቱ ስለተጣመሩ ትክክለኛው አገላለጥ አምላክ በስጋ ሞተ ነው የምንለው። ካልመለስኩልህ ጭማሪ እመለሳለሁ። እንደዚህ ነው የምረዳው። አምላክ በስጋ ሞተ። እሺ ሶላ ክርስቶስ አይ ቲንክ ማይክን ኦን ስላደረከው ነው ዝም ያልኩት። ኦኬ እዚህ ላይ ትንሽ ፕሮሰስ ለማድረግ እንትን ስላላይ ነው። አሁን ስጋው ብቻ ሞተና አምላክነቱ እንትን አለ አይደለ? እሺ ሚውት አርግ። በጭራሽ ስጋው ብቻ ሞተ አንልም። ትክክል አይደለም። ስጋው አይደለም የሞተው አምላክ በስጋ ነው የሞተው። በስጋ ስንል ኢንሂዩማኒቲ ማለት ነው። አምላክ በሰውነት ነው የሞተው እንጂ ሰውነቱ ለብቻው አይደለም የሞተው። አምላክነቱና ሰውነቱ ሂዩማኒቲው አልተነጣጠሉ። የተነጣጠሉት የሂዩማኒቲው ስጋና ነፍስ ነው። ማንኛውም ሰው ሞተ ስንል ነፍሱ ከስጋው ተለየች እንደምንለው የክርስቶስ ኢየሱስ ሂዩማኒቲው ስጋውና ነፍሱ ተለያዩ እንጂ አምላክነቱና ሰውነቱ አልተነጣጠሉ። ምክንያቱም አምላክነቱ ከሂዩማኒቲው ነፍስ ጋር አልተነጣጠለም። በአጸደ ነፍስ አምላክነቱና የስጋው ነፍስ እንደተጣመሩ ናቸው ያሉት። ለዚህ ነው ጌታ ኢየሱስ ክርስቶስ ዛሬ በገነት ከኔ ጋር ትሆናለህ ያለው። ቀጥሏል ህልውናው ማለት ነው። ስለዚህ ሰውነቱ አይደለም ለብቻው የሞተው ልንልም አንችልም። እንደተጣመሩ ነው። በሞትም አልተለያዩም፣ አልተነጣጠሉም። ይሄንን ከመጽሐፍ ቅዱስም አኳያ አንድ ፐርሰን እንደሆነ ስለሚያስረዳን አምላክ ክርስቶስ በስጋ መከራን ተቀበለ ብሎ ጴጥሮስም ይነግረናል። ምዕራፍ 2 ላይ አንደኛ ጴጥሮስ፣ ምዕራፍ 3 ላይ፣ ምዕራፍ 4 ላይ ይነግረናል። ቆሎሳይስ መጽሐፍ ላይም ይሄንን ሐሳብ ይነግረናል። ይሄን ይዘን ነው የምንሄደው። ከጥንት ቤተክርስቲያን አስተምሮም ላይም አባቶች ይሄንን በደንብ አድርገው ይናገራሉ። በሞትም እንዳልተነጣጠሉ ያስቀምጣሉ። መጽሐፌም ላይ ያለ ገጹን መጠቆም ይችላል። ታንኪዩ። ቅድሙ አንድ ገጽ ላንብብ። ገጽ 192 ላይ ጌታ ኢየሱስ ምሉ አምላክ ምሉ ሰው ነው። በአምላክነቱ ከአብ ጋር ፍጹም ትክክል ነው። በሰውነቱም ከኛ ጋር ፍጹም ትክክል ነው። ሰው ሆኖ ተወልዶ አድጎ መከራን ተቀብሎ ሞቶ ተቀብሯል። ስለዚህ ሞቱና ከሞቱ በኋላ የነበረበት ሁናቴ ሰዎች ከሞቱ በኋላ በሚያልፉበት ሁናቴ ሊነገር ይችላል። እዚህ ላይ ግን ጥንቃቄ ማድረግ አለብን። ጌታ ኢየሱስ ፍጹም ሰው ቢሆንም ሰው ብቻ አይደለም። እናም በስጋ ሲሞት ነፍሱና ስጋው ቢለያዩም አምላክነቱና ሰዋዊ ነፍሱ አልተለያዩም። እግዚአብሔር ወልድ ከሰውነቱ ነፍስ ጋር የነበረው አንድነት አልተቋረጠም። ሞቱ የነፍሱና የስጋው መለያየት እንጂ የአምላክነቱና የሰውነቱ መለያየት አይደለም፣ የሁማኒቲው። ስለዚህ መለኮትና ሰውነቱ በሞትም አልተነጣጠሉም ይልና በፉትኖት ብዙ ጥቅሶችን ያቀርባል። በኋላ ግን እዚህ ጋር
ጆን ኦፍ ደማስከስ የዮሐንስ ዘደማስቆን ማስረጃ ያቀርባል። ጌታ ኢየሱስ ከተጸነሰበት ቅጽበት ጀምሮ እስካሁንም አምላክ ሰው እንደሆነ አለ። ይህ ለአፍታም ቢሆን የተቀየረበት ሁናቴ ያልነበረም። ስለዚህ ጌታ ኢየሱስ በነፍሱ ወደ ሙታን መውረዱን ስንናገር ጌታችን የአምላክነቱና የሰውነቱ ጥምረት ለአፍታም አለመቋረጡን ታሳቢ በማድረግ ነው ይላል። ይቀጥላል። ስለዚህ ሌሎችም ሐሳቦች አሉ። ገጽ 192ን ቼክ ማድረግ ይቻላል። ታንኪዩ ቪክቶሪየስ፣ ወደ አንተ እመለሳለሁ። አሁን ያው በተሰቀለው እርሱ ስለ ትንሣኤ ነው መጠየቅ የፈለኩት። ኢየሱስ ክርስቶስ ይዞት ሲነሳ ማን ነው ከመቃብር ሲነሳ ሲወጣ የትንሣኤውን አካል እንደለበሰ እናምናለን እና ያን የትንሣኤው አካል በፊት ለብሶት የነበረው ነው ወይስ አይደለም? የትንሣኤ አካል ስንል ምን አይነት እንደሆነ እንድታስረዳ ነው ጳውሎስ። ጌታ ኢየሱስ ክርስቶስ በመጀመሪያ ደረጃ የተነሳው በስጋ ነው። አካላዊ ትንሣኤ ነው ማለት ነው። ማለት አንተም እንዳልከው መቃብር ውስጥ ስጋውን ትቶ በሌላ አካል አይደለም የተነሳው። መቃብሩ ባዶ ነው። መቃብሩ ባዶ ነው ማለት ሕይወት አጥቶ የነበረው ያ ስጋ ነው እንደገና የተነሳው። ይሄ ለመሆኑ ደግሞ መጽሐፍ ቅዱስ በደንብ ያስረዳናል። ለምሳሌ ቶማስን በዮሐንስ ወንጌል ምዕራፍ 20 ላይ ስናነበው ካላየው አላምንም ጣቴን ካልከተትኩ በቁስሎቹ ሲል ናና ጣትን ክተት ይሄው ብሎ ሲያሳየው በጎኑ የተወጋው ቀዳዳ ያለበት እጅና እግሩ ላይ የተበሳው ቀዳዳ ያለበት ደሴም ቦዲ ነው ማለት ነው። መቃብሩ ባዶ መሆኑ ከዚህ የተነሳ ነው። እንደገናም ደግሞ እጆቹ የተበሳ መሆኑ ለዚህ ማስረጃ ነው። ስለዚህ አካላዊ ትንሣኤ ነው። ፊዚካል ሪዘሬክሽን ነው። የኛም ትንሣኤ የሚሆነው መንፈሳችን አይደለም የሚነሳው። ምስጥ የበላው የበሰበሰው አፈር ማዳበሪያ የሆነው ኢትዮጵያ የሆነው ማለት ነው። ስንሞት ኢትዮጵያ እንሆናለን ተብሎ የለ ኢትዮጵያ የሆነው ስጋችን እሱ ራሱ ነው የሚነሳው። ሲነሳ ግን በነበረበት ሁኔታ አይደለም የሚነሳው። ከሞት የተነሱ በርካታ ሰዎች አሉ። በብሉይ ኪዳን ኤልያስ አስነስቷል፣ ኤልሳ አስነስቷል። ኤልሳ አዲስ ኪዳን ላይ ሐዋርያው ጳውሎስ አስነስቷል፣ ሐዋርያው ጴጥሮስ አስነስቷል፣ ጌታ ኢየሱስ ክርስቶስ አስነስቷል። እነዚህ ሁሉ ሰዎች ተመልሰው ሞተዋል። ለምንድነው የተነሱት? በዛው ስጋቸው ነው ማለት ነው። አልከበረም፣ ግን የሞተው ያው ስጋቸው። በተለይ የአልዓዛርን ስናይ በአራተኛ ቀን ስለሆነ ኦልሞስት መበስበስ የጀመረ አይነት ስጋ ነው የተነሳው ማለት ነው። ግን የተነሳው በዛው በሞተበት ነው እንጂ አልከበረም። አዲስ ኪዳን ግን ስለ መጨረሻው ትንሣኤ ሲነግረን የከበረ ስጋ እንደሚኖረን ያልሞት ነው ራሱ በቅጽበት አይን እንለወጣለን። ወዴት ነው የምንለወጠው? ማለት ይከብራል ይሄ ስጋ። ይከብራል ይሄ ስጋ ምን ማለት ነው? አሁን ስጋችን ደካማ ነው፣ የኃጢአት ቴምፕቴሽን አለበት፣ ወደ ኃጢአት ያዘነብላል። በትንሣኤ የምንለብሰው ስጋ ግን የምንለወጠው ወይም ደግሞ ስንነሳ ይዘን የምንነሳው ስጋ ድካም የሌለበት፣ ኃጢአት የሌለበት፣ የማይራብ የማይጠማ የማይደማ ዳግመኛ የማይሞት ሞትን የሚያሸንፍ ኃጢአት የማይገዛው ነው የሚሆነው። ፊዚካል ገደብ ያለው አይመስለኝም። ለምሳሌ ጌታችን ኢየሱስ ክርስቶስ ሲነሳ አንዳንድ መዝሙሮች አሳስተውን እንደምንዘምረው መቃብሩን ፈነቃቀለው ብለን እንደምንዘምረው አይደለም። መቃብር አልፈነቃቀለም ጌታ ኢየሱስ ጨርሶ። መቃብሩ ሳይከፈት መቃብሩ እንደተዘጋ ጠባቂዎች እየጠበቁ ነው የተነሳው። እንዴት መቃብሩ ሳይከፈት ተነሳ ካለን በቃ አፈር አይገድበውም ማለት ነው። አፈር አይገድበውም። ልክ ደቀ መዛሙርቱ ተሰብስበው የነበሩበት ቤት ውስጥ መጽሐፍ ቅዱስ በግልጽ ገባ ባይለንም እንደተዘጋ ግን አሲው ማድረግ እንችላለን። በተዘጋ እንደገባው መቃብር ውስጥ ሆኖ ድንጋዩ ሳይንከባለል ሳይቆፈር ከመቃብር ውስጥ ወጣ ማለት ነው። ፊዚካል ነው ግን ወጣ። ይሄ የትንሣኤው አካል ነው። ስለዚህ መቃብሩ የተፈነቀለው ሴቶቹ ሲመጡ ድንጋዩን ማን ያንከባልልናል ብለው ሲሄዱ መቃብሩ ባዶ መሆኑን ማየት አይችሉም ካልተንከባለለ። ስለዚህ የተንከባለለላቸው እነሱ እንዲያዩና የትንሣኤው ምስክር እንዲሆኑ እንጂ ለጌታ ትንሣኤ መቃብሩ መከፈት አላስፈለገውም፣ አልፈነቃቀለውም። ከተነሳ በኋላ ነው መቃብሩ የተከፈተው፣ ድንጋዩ የተንከባለለው። ሲሚላርሊ ደቀ መዛሙርቱ በተሰበሰቡበት ቤት በተዘጋ ሁኔታ ገባ ብለን መናገር እንችላለን። ስለዚህ በአንድ በኩል ራሱ ስጋው ነው። አበበ ከበደ ሆኖ አይነሳም ማለት ነው። አበበ ሆኖ ነው የሚነሳው፣ ራሱን ሆኖ ነው የሚነሳው። ከሞት ሲነሳ እኔ ጳውሎስ ከሞት ሲነሳ ጳውሎስ ሆኜ ነው እንጂ የምነሳው ከዚህ ስንታየው ነው እኛ አልነሳም ማለት ነው። ግን ደግሞ አሁን ያለኝ የደከመ ስጋ፣ ሊሚትድ የሆነ ስጋ፣ የሚያረጅ የሚጨማደድ ወደ ኃጢአት የሚያዘነብል
የሚጠማ የሚታመም የሚሞት ስጋ አይደለም የሚኖረኝ። ዳግመኛ ሞት የማይገዛው ኃጢአት የማያሸንፈው የኃጢአት ዝንባሌ የሌለው የከበረ ስጋ ሆኖ ነው የሚነሳው ማለት ነው። ስለዚህ የስጋ ትንሣኤ ነው ኦፍ ኮርስ፣ ግን የተለወጠ የከበረ ስጋ ኖሮን ነው የምንነሳው። ኢመዋቲ የሆነ ኢሞርታል የሆነ የማይሞት ሆኖ ነው የምንነሳው ማለት ነው። ፖል በጣም ደስ ብሎኛል ስላገኘው። በዚህ አጋጣሚ ከድሮ ጀምሮ እከታተልህ ነበር። የተሰቀለው ጀምሮ ደግሞ ሞር በደንብ እንትን እላለሁ እና አብዛኞቹን ነገሮች እከታተላለሁ። ጊዜን ላለ መውሰድ ኖርማል ወደ ጥያቄ ልግባና ገጽ 304 የሚጀምር አለና ምንነቱና እንዴትነቱ የሚለው ቦታ ላይ ዘሁልቁ 15:30 እናነሳና ከዛ ዘሁልቁ 30 ደግሞ 35 እያለ ስለ መማፀኛ ከተማ የሚያወራበት ቦታ ላይ ሰው ገሎ ከዛ የሞተ ሰው በእጁ ሰው የሞተበት ሰውዬ ወደ መማፀኛ ከተማ ከገባ በኋላ የሞት ፍርዱ ሊቀ ካህኑ እስኪሞት ነው ይላል እና ሊቀ ካህኑ የዚህ ሰውዬ በደል ሊወገድ የሚችለው እሺ እንደገባኝ አስዩም አድርጌ መልሳለሁ። የሱ ጥያቄ ያለው ከዛ ውጭ ቢያገኘው ይገለዋል ወይ ይጠየቃል ወይ ነው። ኦፍ ኮርስ ይጠየቃል። ሊቀ ካህናቱ ከመሞቱ በፊት ነፍሰ ገዳዩ መጀመሪያም እንደገደለ ሮጦ መማፀኛ ከተማ ውስጥ መግባት አለበት። ከዛ ውጭ ከተገኘ ይገደላል። ምክንያቱም ህይወት ስለ ህይወት፣ አይን ስለ አይን፣ ጥርስ ስለ ጥርስ ስለሚል የገደለ ይገደላል። መማፀኛ ከተማ ውስጥ ከገባ ግን አይነካም። ከመማፀኛ ከተማ መውጣት አይችልም እስከ መቼ? ሊቀ ካህናቱ እስኪሞት ድረስ ይላል። ሊቀ ካህናቱ ከሞተ በኋላ ግን አይ ቲንክ ነው የምለው፣ ያነበብኳቸው ነገሮች እንደሱ ነው የሚናገሩት፣ ያ ሰው ነፃ ነው ማለት ነው። ከመማፀኛ ከተማ ውጭም ወጥቶ ቢኖር ቢገኝ በቃ ሊቀ ካህናቱ በመሞቱ ምክንያት ከዛ በኋላ ያ ሰው ነፃ ሆኖ መኖር ይችላል ማለት ነው። እንደዛ ነው የማስበው፣ ጥያቄው ገብቶኝ ከሆነ። የኔ ጥያቄ የኢየሱስ ክርስቶስ ማንነትን በተመለከተ ነው። የኢየሱስ ክርስቶስ ሰውነት የጀመረው መቼ ነው? ከማርያም ሲወለድ ከሆነ ለምንድን ነው መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 17 ላይ ባንተ በነበረኝ ክብር አክብረኝ ይላል? እና ሁለተኛው ደግሞ ከዚህ ጋር የተያዘ ጥያቄ የኢየሱስ ክርስቶስ ሰውነት ወይ ደግሞ የኛ አይነት ማንነት ዘላለማዊ ነው ወይስ ሰውም መለኮትም ሆኖ ይቀጥላል? ይሄ ነው ጥያቄ። የኢየሱስ ክርስቶስ ሰውነት ስንል ሂዩማኒቲ ማለት ነው የጀመረው ከድንግል ማርያም ሲወለድ አይደለም፣ ሲጸነስ ነው። 9 ወርም በነበረበት ጊዜ በእናቱ ማህፀን አምላክም ሰውም እንደሆነ ነው ያለው። መልአኩ ገብርኤል ለቅድስት ድንግል ማርያም ካበሰራት በኋላ ከተጸነሰበት ቅጽበት ጀምሮ ነው ሰውነቱ የጀመረው ማለት ነው። ስለዚህ በእናቱ ሆድም እያለ አምላክም ሰውም እንደሆነ ነው የቀጠለው። እንደኛ አይነት ሰው ሆኖ እስከ መቼ ነው የሚቀጥለው ከተባለ መጽሐፍ ቅዱስ ገደብ አስቀምጦ አይነግረንም። ሲሄድ እንዳየነው ነው ሄደው፣ እየታየ ነው ሄደው። በአብ ቀኝ ሆኖ አሁንም ሰው እንደሆነ አምላክም ሰውም እንደሆነ ነው ያለው። ዳግመኛም ሲመጣ ልክ እንደዛው ነው የሚመጣው እያልን መቀጠል እንችላለን። እስከ መቼ ለሚለው መጽሐፍ ቅዱስ ግልጽ ነገር አይነግረንም። ስለዚህ ለዘላለምም ብሎ ማሰብ የተሻለ ሆኖ አገኘዋለሁ ማለት ነው። ዮሐንስ ወንጌል 17 ላይ ለምንድን ነው ታዲያ ዓለም ሳይፈጠር ብሎ የተናገረው ከተባለ መጽሐፉም ላይ ዲስከስ ተደርጓል። ይሄኛውም የእግዚአብሔር ልጅ የሚለውም ላይ ጌታ ኢየሱስ ክርስቶስ አምላክም ሰውም ነው። አምላክነቱ ለብቻ ሰውነቱ ለብቻ አይደለም። ኢየሱስ ክርስቶስ አንድ ፐርሰን ነው። አምላክ የሆነ ኢየሱስ፣ ሰው የሆነ ኢየሱስ የለም። አምላክነቱ የሰውነቱን አትሪቢዩት ገንዘቡ አድርጓል፣ የራሱ አድርጓል። በታቅቦ አልተለወጠም። አምላክ ወደ ሰው አልተለወጠም። ሰውነቱ ወደ አምላክነት አልተለወጠም። ግን ሰውነቱ የአምላክነቱን መገለጫዎች ገንዘቡ አድርጓል።
ይህንን ለማስረዳት ሁለት ጥቅሶችን እንይ። አንደኛው ሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ይላል። በገዛ ደሙ የዋጃትን የእግዚአብሔር that means የእግዚአብሔር ደም ማለት ነው። አባቶችም እንደሱ ነው ያስቀመጡት። እግዚአብሔር ደም የለውም ጨርሶ፣ እግዚአብሔር መንፈስ ነው። ግን የሰውነቱን የሂውማኒቲውን አትሪቢዩት የራሱ ገንዘቡ ስላረገ አምላክነቱ የሱ ስለሆነ ሰውነቱና አምላክነቱ ስለተጣመሩ የሱ ስለሆነ የሰውነቱ ደም የእግዚአብሔር ደም ሊባል ይችላል። እግዚአብሔር ደም የለውም፣ ግን የሰውነቱን የራሱ አድርጓል። ከአምላክነቱ ፖይንት ኦፍ ቪው እንዲህ ማለት እንችላለን። ዮሐንስ 17 ላይ ደግሞ ዓለም ሳይፈጠር ባንተ ዘንድ በነበረኝ ክብር አክብረኝ ብሎ ይናገራል። እየጸለየ ስላለ እንደ ሰው ነው እየጸለየ ያለው፣ ግን ሰውነቱ የአምላክነቱን አትሪቢዩትስ የባህሪ መገለጫዎች ገንዘቡ ስላደረገ የራሱ ስላደረገ አምላክነቱ ዓለም ሳይፈጠር የነበረውን ክብር የኔ ብሎ በነበረው ክብር አክብረኝ ብሎ መጠየቅ ይችላል። ሰውነቱ ወደ አምላክነት አልተለወጠም፣ ግን የአምላክነቱን አትሪቢዩትስ ገንዘቡ ስላደረገ የኔ ብሎ መጠየቅ ይችላል። ዓለም ሳይፈጠር አልነበረም በሰውነት። ልክ እንደዚሁ ደግሞ እግዚአብሔር በእግዚአብሔርነት ደም የለውም፣ ነገር ግን የሰውነቱን ደም የኔ ማለት ይችላል። ወደ ሰውነት አልተለወጠም፣ ግን የአምላክነቱን አትሪቢዩትስ ገንዘቡ ስላደረገ ለዚህ ነው የኔ ብሎ የሚናገረው ማለት ነው። ስለዚህ ዮሐንስ 17 ላይ የተነሳው ጥያቄ በዚህ መልኩ መመለስ አለበት ማለት ነው። ሄኖክ ቀጥል። እሺ አመሰግናለሁ ፖል፣ በጣም ጥሩ መጽሐፍ ነው የጻፍከው። በጣም ተገርሜ ነው ያነበብኩት። ግን ሁለት ጥያቄ ነው ያለኝ። የመጀመሪያው ስለ ስርየት ስናወራ ኢየሱስ ክርስቶስ ቁጣችንን እኛ ላይ የነበረውን ቁጣ እንዳላበረደውና እግዚአብሔር እንደማይቆጣ በቦታው ላይ ጽፈሃል ማለት ነውና ስለ ፔናል ሰብስቲቱሽናሪ አቶንመንት ያለህን አመለካከት ብታካፍለን፣ ምክንያቱም ያለዚያ ስርየት መካሄድ ይችላል የሚለውን ጥያቄ አለኝ። ሌላ ሁለተኛ ጥያቄ ደግሞ ሲኦል ኮምፓርትመንት እንዳለውና ጻድቃን ሲሞቱ ወደ ሲኦል እንደሚወርዱ ተናግረሃል። ይህ ነገር ተርቱሊያን ስለ አብርሃም ቦሰም ስለ አብርሃም እቅፍ የተናገረው ነውና ያንን ነገር ከመጽሐፍ ቅዱስ ማስረጃ አለን ወይ? ጻድቃን ሲሞቱ ሲኦል እንደሚወርዱና መጠባበቂያ ቦታ እንደሚቆዩ ይህ የካቶሊክ አስተምሮ አይደለም ወይ? የፑርጋቶሪ አስተምሮ አይደለም ወይ? ስለዚህ እንዴት ወደ ፕሮቴስታንት አስተምሮ እንዴት ልታመጣው ቻልክ የሚል ሁለት ጥያቄ አለኝ። ታንኪው። ተገቢ ጥያቄዎች ነው ያነሳኸው፣ ግን አለመግባባቶች አሉን ሁለቱም ላይ። አንደኛ በየትኛውም በዚህ መጽሐፍ ላይ የምናወራ ከሆነ የትኛውም ስፍራ ላይ እግዚአብሔር አይቆጣም አላልኩም። እግዚአብሔር ይቆጣል ነው የምለው። ኮንሲስተንትሊ የእግዚአብሔር ልጅም ላይ እዚህም መጽሐፍ ላይ እግዚአብሔር ይቆጣል። the only limitation ያስቀመጥኩት የእግዚአብሔር ቁጣ ንዴት አይደለም፣ የሚገነፍል ንዴት አይደለም። የእግዚአብሔር ቁጣ ከቅድስና ባህሪው የሚነሳ ኃጢአትን ከመጥላቱ የሚነሳና ፍርድ ነው። እግዚአብሔር ቁጣ አለ ስንል ጀጅ ስለሆነ እግዚአብሔር ዳኛ ስለሆነ ፈራጅ ስለሆነ የእግዚአብሔር ፍርድ ማለት ነው እንጂ እኛ ቁጣ ስንል ከንዴት ጋር የተገናኘ አድርገን ስለምንወስድ እግዚአብሔር እንደሱ አይነት ንዴት የለውም ነው ያልኩትና ሚስ አንደርስታንዲንግ ካልሆነ በስተቀር እዚህ መጽሐፍ ላይ እግዚአብሔር አይቆጣም የሚል ጨርሶ የለም። እንዲህ አይነት ነገሮች ሰምቼ አውቃለሁ እና ሚስ አድርጌ ከሆነ ቆይ እሰጥሃለሁ። እዚህ ገጽ ላይ በለኝ አይቆጣም የሚል እዚህ ገጽ ላይ በለኝ። እሺ ምን እያልከኝ ነበር ሄኖክ? ሚውት አረኩ ሄኖክ። አንተ መልስልኝ። ምን እያልከኝ ነው? ስለ እግዚአብሔር ቁጣ ስለ ባህሪው ሳይሆን መስቀል ላይ እግዚአብሔር የቁጣውን አላፈሰሰም ወይም ደግሞ እግዚአብሔር አልተቆጣውም የሚለውን ሐሳብ አቅርበሃል። ስለዚህ ፔናል ሰብስቲቱሽነሪ አቶንመንት ያልኩት ጉዳይ ግልጽ ያደርገዋል እንድንግባባ ብዬ ነው። እግዚአብሔር እንደሚቆጣ ተናግረሃል፣ ግን እግዚአብሔር ኢየሱስን እንዳልተቆጣውና ቅጣት እንዳልተቀበለ ቅጣት የሚናገርም ነገር እንደሌለው ነው ያሳየኸው እና እሱን ሐሳብ ነው ከቁጣ አንጻር ልጠይቅ ያሰብኩት እንጂ ስለ እግዚአብሔር ባህሪ አይደለም ልጠይቅ ያሰብኩት። ታንኪው። እንደሱ ከሆነ ተግባብተናል። እግዚአብሔር እንደሚቆጣ አምናለሁ። እግዚአብሔር ይቆጣል፣ ኃጢአት ላይ ይቆጣል። ይሄ መጽሐፍ ንዑስ ርዕሱ ወይም ሰብታይትሉ የጌታ ኢየሱስ የመስቀል ሞት መጽሐፍ ቅዱሳዊ ትንተና ነው የሚለው። ቴዎሎጂካል ትንተና ሳይሆን መጽሐፍ ቅዱሳዊ ትንተና ነው። ስለዚህ መጽሐፍ ቅዱስ ላይ ስቲክ ለማድረግ ነው
በተቻለኝ መጠን የሞከርኩት። መጽሐፍ ቅዱሳዊ ትንተና ነው። ለነገረ መለኮት ቤተኛ የሆነ ሰው እንደሚያውቀው ቢብሊካል እና ቲዮሎጂካል የተለያዩ ናቸው። ስለዚህ መጽሐፍ ቅዱሳዊ ትንተና ነው ይሄ እንጂ ቲዮሎጂካል ትንተና አይደለም። መጽሐፍ ቅዱሳችን ላይ በየትኛውም ስፍራ ላይ እግዚአብሔር ጌታ ኢየሱስን ተቆጣው፣ ቁጣውን በጌታ ኢየሱስ ክርስቶስ ላይ አፈሰሰ የሚል የለም መጽሐፍ ቅዱስ ላይ። ስለዚህ ይሄ መጽሐፍ ቅዱሳዊ ትንተና ስለሆነ ራሴን እሱ ላይ ገድብ ያለው ማለት ነው። መጽሐፍ ቅዱሳዊ ትንተና ነው። መጽሐፍ ቅዱስ ላይ እግዚአብሔር ጌታ ኢየሱስን ተቆጣው፣ በጌታ ኢየሱስ ላይ ቁጣውን አፈሰሰ የሚል ካለ ያንን የመቀበል ያንን የማብራራት ኃላፊነት አለብኝ። ይሄን መጽሐፍ ስጽፍ ቴዎሎጂካል ትንተና ብዬ ቢሆን ኖሮ ኦፍ ኮርስ ቴዎሎጂካል ትንተና ነው እሱ፣ ቴዎሎጂካል ትንተና ውስጥ እገባለሁ። እሱን ያላስተናገድኩበት ምክንያት ራሴን መጽሐፍ ቅዱስ ላይ ስለገደብኩ ነው። ይሄ መጽሐፍ ቅዱሳዊ ትንተና ነው። ስለዚህ ይሄ መጽሐፍ ቅዱስ ቴዎሎጂካል ትንተና ስላልሆነ አቶንመንት ሞዴሎችን ዲስከስ አያረግም። ፔናል ሰብስቲቲዩሽን የሚል ጠቅሳል፣ ብዙዎችም ያነሳሉ። ፔናል ሰብስቲቲዩሽን በዚህ መጽሐፍ ላይ ለማቅረብ እንደሞከርኩት ምዕራፍ 11 ላይ ብዙ ገጽታ ያለው የእግዚአብሔር ጥበብ ይላል እና እዛ ላይ ቤተክርስቲያን ቴዎሎጂካል ሞዴሎችን በቤተክርስቲያን ታሪክ ውስጥ ታነሳ እንደነበር፣ በሞዴሎች መካከል ብዙ ጭቅጭቆች እንደነበሩ፣ ለምሳሌ ገጽ 240 ፉትኖት 4 ላይ ከነዚህ ሞዴሎች መካከል ክርስቶስ ቪክተር፣ ሳቲስፋክሽን፣ ፔናል ሰብስቲቲዩሽን፣ ሞራል ኢንፍሉዌንስ ጎልተው ይወጣሉ ይላል። የተለያዩ የእምነት ጎራዎች ከነዚህ መካከል አንዱን ብቻ እያደመቁ ሌሎችን ለማደብዘዝ ሲጥሩ ቢስተዋልም ከመጽሐፍ ቅዱስ ጋር የሚስማሙትን የትኞቹንም ሞዴሎች በአንድነት መውሰድ ይቻላል። በመሆኑም ልዩ ልዩ ሞዴሎችን በአንድነት አጣጥመው ለማቅረብ የተደረጉ መልካም ጥረቶች አሉ። ከነዚህ መካከል ብዬ 4 መጽሐፎችን ሞዛይክ ኦፍ አቶንመንት፣ ክሩሲፋይድ ኪንግ፣ ማፒንግ አቶንመንት፣ ክሩሲፊክሽን ምናምን የሚሉ 4 መጽሐፎችን ጠቅሻለሁ። ስለዚህ ሞዴሎች አሉ። አንዱ ፔናል ሰብስቲቲዩሽን ነው። የኔ ሙግት ግን ምዕራፍ 11 ላይ ብዙ ገጽታ ያለው እግዚአብሔር ጥበብ የሚለው አሁንም እንዳልኩት መጽሐፍ ቅዱሳዊ ትንተና ስለሆነ መጽሐፍ ቅዱስ ሞዴሎችን ወይም አቶንመንት ቲዮሪዎችን አይነግረንም። መጽሐፍ ቅዱስ የሚነግረን ሜታፎሮችን ነው ወይም ዘይቤዎችን ነው። እነዚህ በእኔ እይታ ዘይቤዎችና ሞዴሎች ይለያያሉ። ሞዴሎች መጽሐፍ ቅዱስ ያቀረባቸው መጽሐፍ ቅዱሳዊ ዘዴዎች ሲሆኑ፣ ቴዎሎጂካል ሞዴሎች ወይም አቶንመንት ቲዮሪስ ግን ሜታፎሮቹን ቤዝ አድርገው ለሆነ ዘመን የተራዘመ ዘመን ሊሆን ይችላል፣ በሺህ የሚቆጠር ለ1000 ዓመት ሊሆን ይችላል፣ ለመቶዎች ዓመታት ሊሆን ይችላል፣ ለሆነ ትውልድ ያንን መጽሐፍ ቅዱሳዊ ሜታፎር ቢልድ አድርገው የሚያቀርቡት ናቸው። የሚያቀርቡበት መንገድ ነው። ፔናል ሰብስቲቲዩሽን በቤተ ክርስቲያን ታሪክ ውስጥ በሁለተኛው ሚሊኒየም ከአንሰልም ኦፍ ካንተርበሪ በኋላ ቀስ በቀስ እየዳበረ የመጣ ነው። የመጀመሪያው ሴንቸሪ ደግሞ ሌላ ነበር፣ ፕሮሚነንት የሆነው ክርስቶስ ቪክተር ነው። ስለዚህ ሞዴሎች ናቸው። ይሄ መጽሐፍ ሞዴሎችን ዲስከስ አያደርግም። ይሄ መጽሐፍ ሜታፎሮችን ነው ዲስከስ የሚያደርገው። ምክንያቱም ሞዴሎች የራሳቸው ዊክነስም የራሳቸው ጥንካሬም አላቸው። አሁን ፉትኖት ላይ እንዳነበብኩት ኔጋቲቭ ሆኜ አይደለም ለሞዴሎች ዲስከስ ስላላረኳቸው ሰዎች አጣጥመው የሚጣጣሙትን ይዘው መቀጠል ይችላሉ ይላል። ቢብሊካል የሆነ ቪው ካቀረብን ግን ፔናል ሰብስቲቲዩሽንም ሆነ ሌሎቹ መጽሐፍ ቅዱስ ቲዮሪዎችን ስለማያቀርብልን ቲዮሎጂካል ስለሆኑ እሱን ዲስከስ አያደርግም። ስለዚህ ይሄ መጽሐፍ የተሰቀለው የሚለው መጽሐፍ ብዙ ገጽታ ያለው እግዚአብሔር ጥበብ 5 ሜታፎሮቹን መርጧል። 5ቱን ሜታፎሮች ነው የሚያቀርበው። ስለዚህ በሜታፎሮቹ ላይ ተመስርተው በየጊዜው ቢልድ የተደረጉ አቶንመንት ሞዴሎችን ዲስከስ አያደርግም። ፔናል ሰብስቲቲዩሽን በመሰረቱ ስፔክትረምም እንደሆነ ይታወቃል። ስፔክትረም ነው። ኢቭን ፔናል ሰብስቲቲዩሽን እየተቀበሉ እዛ ውስጥ የሚቀርቡ አንዳንድ የፔናል ሰብስቲቲዩሽን አይነቶችን የማይቀበሉ አሉ። መጥቀስ እችላለሁ። አንድ ነገር አይደለም። ፔናል ሰብስቲቲዩሽን በውስጡ ቫሪያንት አለው። ስለዚህ ፔናል ሰብስቲቲዩሽን ይሄ መጽሐፍ ዲስከስ ላድርግ ካለ እነዚህን ሁሉ ዲስከስ ማድረግ ስላለበት ከቢብሊካል ነገር ርቆ ይሄዳል። ስለዚህ
የተሰቀለውን መጽሐፍ በሚመለከት ከሆነ የትኛዎቹንም ሞዴሎች የትኛውንም ቲዮሪዎች ደግፎና ተቃውሞ ትንተና አያቀርብም። ራሱን ይሄ መጽሐፍ ቅዱሳዊ ትንተና ስለሆነ ቢብሊካል ሜታፎሮች ላይ ሊሚት አድርጓል ማለት ነው። ስለዚህ ልክ እንደ አንድ ፔፐር ቴሲስ ስቴትሜንቱ በቤተ ክርስቲያን ውስጥ በተለይ እርሊ ቤተ ክርስቲያን በተረዳችው መልኩ መጽሐፍ ቅዱሳዊ ሜታፎሮችን ማቅረብ ነው። ስለዚህ ፒኤስኤን በሚመለከት ምንም ዲስከስ አላደረገም፣ ሳይለንት ነው ማለት ነው። ስለዚህ ወደፊት ቴዎሎጂካል ትንተና የሚቀርብ ከሆነ ሁኖስ ያን ጊዜ የምንነጋገርበት ይሆናል። ለጊዜው ግን ቢብሊካል ትንተና ብቻ ነው በዚህ መጽሐፍ ላይ የቀረበው። እሺ ሁለተኛ ጥያቄም አንስቶ ነበረ ስለ ፐርጋቶሪ ነገር ግን እሺ ሄኖክ ማይክ ከፍተሃል ቀጥታ። እሺ ረስቼ ነው ፐርጋቶሪ ጋር አይደለም። ፐርጋቶሪ መጽሐፍ ቅዱሳዊ እንደሆነ አምናለሁ። ግን አንዱ ጥያቄ ምንድነው መጽሐፍ ቅዱሳዊ የሆነን አስተምሮ ሞዴል ብቻ አድርገን ስንወስደው ዋጋ እናሳጣውም ወይ የሚል ጥያቄ ነው ያለኝ። ስለዚህ ወደ ቴዎሎጂ ወደ ጥልቀቱ እንግባ ሳይሆን ኢየሱስ ክርስቶስ በመስቀል ላይ የአብን ቁጣ አልተቀበለም ወይ? ለገዛ ልጁ ያራራለት ነገር ግን ለሁላችን አሳልፎ የሰጠው እንደሚል ሮሜ 8 ላይ እና ደግሞ ኢሳይያስ 53ም ደግሞ በደዌ ያደቀው ዘንድ ወደደ እንደሚለው እነዚህ ሁለት ጥቅሶች ኢየሱስ ክርስቶስ የአብን ቁጣ እና ደግሞ የአብን ፍርድ እንደተቀበለ አያሳይም ወይ? እነዚህን በቃል መጽሐፍ ላይ ይህ ነገር እንደሌለ ነው የተናገርከውና ከመጽሐፍ ቅዱስ አንጻር እንድትመልስልኝ ብዬ ነው። የመጽሐፍ ቅዱስ ትርጓሜ ላይ እንለያያለን። እኔ በጣም ታማኝ ለመሆን ለመጽሐፍ ቅዱስ ያደረኩት አንዱ ጥረት ምንድነው? ሌላው ታማኝ አይደለም ለማለት ሳይሆን የጥንቷ ቤተክርስቲያን እነዛን ክፍሎች እንዴት ትረዳቸዋለች የሚለው ለትርጓሜ ገዢ ነው። በእኔ እይታ ለካልቸሩ ለቋንቋው የቀረቡ ሐዋርያትን ራሳቸው የሚያውቁ የነሱ ተማሪዎች የነበሩ ሰዎች የመጽሐፍ ቅዱስ ፓሴጆችን እንዴት ይፈቷቸዋል የሚለው ገዢ ነው ለኔ። አሁን አንተ የጠቀስከው አተረጓጎም ምናልባት ፈርስት ሴንቸሪ ሳይሆን ፈርስት ሚሊኒየም ላይ ያልነበረ ሌተሮን የመጣ ሊሆን ይችላል። የሆኑ ፍራግመንቶች ሊኖሩ ይችላሉ። ገዢ በሆነ ሁኔታ ግን እነሱ ጥቅሶች መፈታት ያለባቸው ማለት እኔ መጽሐፍ ቅዱስን ገልጬ እኔ በተረዳሁት አይደለም የጀመርኩት። እኔ እንዲህ ነው የገባኝ ወይም የዛሬ 500 ዓመት ሪፎርሜሽን እንዲተረድቶታል ከሚለው ሳይሆን የመጀመሪያዊቱ ቤተክርስቲያን የጥንቷ ቤተክርስቲያን እነዛን ክፍሎች እንዴት ትረዳቸዋለች የሚለውን የበለጠ ዌይት እንዲኖረው በማድረግ ነው ለማቅረብ የሞከርኩት መጽሐፉ ላይ እንደሚታየው። ስለዚህ የኔ ገዢ የትርጓሜ መንገድ እሱ ነው እና እንደሱ ቀርቦ ስላላየው የኔን ትርጓሜ እዛጋ ገድብ ያለው ማለት ነው። በኔ እይታ እንዳይወሰን ባለሁበት ጎራ እይታ እንዳይወሰን የተለያዩ ጎራዎች ለአንዳንድ መጽሐፍ ቅዱስ ክፍሎች የተለያዩ ትርጓሜ እንደሚሰጡ ልክ ታውቃለህ። ፔንቴኮስታሉ ሌላ ይላል፣ ሉትራኑ ሌላ ይላል፣ ኢስተርን ኦርቶዶክሱ ሌላ ይላል፣ ኦሪየንታል ኦርቶዶክስ ሌላ ይላል፣ ካቶሊኩ ሌላ። ሁሉም ለጎራው ታማኝ ስለሆነ እኔም ለጎራይ ነው ታማኝ የምሆነው። ስለዚህ የራሴንም ትርጓሜ ስላላመንኩኝ የራሴንም ባያስ ስላላመንኩኝ እንደ አንድ ወንጌላዊ ክርስቲያን ወደዛ እንደማደላ ስለማቅ የኔንም ባያዝ አስቀምጬ የጥንቷ ቤተክርስቲያን early fathers እንዴት ተረዱት ከሚል ነው የጀመርኩት። ስለዚህ የራሴን ምልከታ ለአባቶች አስገዝቻለሁ እና ይሄ ልዩነት የፈጠረ ይመስለኛል። አንተ እንደሱ ትረዳለህ፣ እኔ ግን አባቶቹን ለማምጣት ነው የሞከርኩት። ከተሳሳትኩ የአባቶችን አስተምሮ የጥንቷን ቤተክርስቲያን መረዳት በማምጣት ሰው ቢያቀርብ ዲስከሽኑን ማካሄድና መግባባት እንችላለን ብዬ አስባለሁ። እዚህ ጋር ነው ልዩነታችን ማለት ነው። እነሱ ክፍሎች የጠቀስካቸው አንተ ባልከው መልኩ መተርጎም የለባቸውም ብዬ አምናለሁ። አዎ ጌታ ኢየሱስ በፈቃዱ ራሱን ሰጥቷል፣ እግዚአብሔርም አሳልፎ ሰጥቶታል። ይሄንን አንድ ምዕራፍ ላይ ጌታ ኢየሱስ በእግዚአብሔርም በራሱም ፈቃድ በእግዚአብሔር አብም በራሱም ፈቃድ አሳልፎ መሰጠቱን በዛው ቃል ደግሞ ይሁዳም ጲላጦስም ሌሎችም አሳልፎ እንደሰጡት ተናግሬያለሁ። ስለዚህ የእግዚአብሔርም ፈቃድ ነው ያንተ ፈቃድ ይሁን ብሏል። አስቀድሞም እሱም ራሱ የመከረበት ፈቃድ ነው። ሳይራራለት አሳልፎ ሰጥቶታል፣ እውነት ነው። ያ ማለት ነሰሰሪሊ ቁጣውን አፍስሶበታል ማለት ነው ብዬ አልወስድም። ቀጥቶታል ማለት ነው ብዬ አልወስድም። አሳልፎ ሰጥቶታል፣ እውነት ነው።
እባክህ ቢቻል ይሄ ጽዋ ከኔ ትለፍ ብሎ እቺ ጽዋ ብሎ ሲጸልይ አላሳለፈውም። መንገዱ ያ ነበር። ስለዚህ ቀድሞ የተወሰነው ነገር ተፈጽሟል በሚል ነው የምተረጉመው ማለት ነው። ታንክ ዩ። ወደ ሲኦል ስለመውረዱ የብሉይ ኪዳን ብዬ ደጋግሜ ተናግሬያለሁ። ከክርስቶስ ትንሣኤ በፊት ኃጥአንም ጻድቃንም የሚወርዱት ወደ አንድ ቦታ ነው፣ ግን የተለያዩ ክፍሎች አሉት ብያለሁ። ለምንድን ነው ካልከኝ ጻድቃንም ወደ ሲኦል ስለመውረዳቸው የብሉይ ኪዳን ጻድቃን መጽሐፍ ቅዱስ ያስቀምጣል። ጥቅሶችን መስጠት እችላለሁ። ኃጥአንም ወደ ሲኦል እንደሚወርዱ መጽሐፍ ቅዱስ ብሉይ ኪዳን ይናገራል፣ የብሉይ ኪዳን ኃጥአን። ስለዚህ በቃ ሁለቱም ወደ ሲኦል ይወርዳሉ በብሉይ ኪዳን። ታዲያ አንድ ቦታ ነው እንደሚኖሩት ብለን ግራ እንዳንጋባ የሉቃስ 16ቱ ምልከታ ኦኬ ሲኦል ወርዶ ላይና ታች ኮምፓርትመንት አለው ማለት ነው ብለን እሱን ቤዝ እንድናደርግ ያደርገናል። ግን ኃጥአንም በሲኦል እንደሚሰቃዩ በብሉይ ኪዳን እንደሚሰቃዩ ቅጣት ሳይሆን የሚመጣውን ነገር እያዩ፣ ጻድቃንም ደግሞ በመናፈቅ እንደሚቀመጡ ግልጽ ነው። ስለዚህ ያንን ነው ይዘን የመጣ ነው። አዲስ ኪዳን ግን ከክርስቶስ ትንሣኤ በኋላ ጻድቃን ሲሞቱ ወደ ሲኦል አይወርዱም፣ ወደ ጌታ ነው የሚሄዱት። ጌታ ወዳለበት ነው የሚሄዱት። ስለዚህ የካቶሊኮቹ ፐርጋቶሪ የመጣው አዲስ ኪዳን ላይ አማኞች ወደ ፍጽምና ሳይደርሱ የሞቱ አማኞች ፐርጋቶሪ ሄደው በዛ ሂደት በእሳት ወይ በስቃይ ይጠራሉ ነው የሚለው። በጭራሽ እሱን እያልኩም አይደለም እያስተናገድኩም አይደለም። በአዲስ ኪዳን ላይ ከጌታ ትንሣኤ በኋላ የሞቱ ሰዎች ኃጥአን ወደ ሲኦል፣ ጻድቃን ግን ወደ ጌታ ወዳለበት ወደ ጌታ ኢየሱስ ክርስቶስ ነው የሚሄዱት። መጽሐፉ ላይ ይህንን በግልጥ አስቀምጫለሁ እና የአዲስ ኪዳን ጻድቃን ወደ ሲኦል አይወርዱም በጭራሽ። ፖልን በማግኘቴ በጣም ደስ ብሎኛል። ያለማጋነን እግዚአብሔር ይባርክ ማለት እፈልጋለሁ። ብዙ ጊዜ መምህራኖቻችን ያው ያንተን ሐሳብ በትምህርት ቤት ሲያነሱ እንሰማለን። እንደዚህ አይነት ነገር ላይ መምጣት ለብዙ ነገሮች ለማጥራት በጣም ጥሩ ነው። ለወደፊት ይሄን ነገር ብታደርግ ጥሩ ነው። እግዚአብሔር በድጋሚ ይባርክ ማለት እፈልጋለሁ። አሁን መጨረሻ ላይ ካነሳውም ላይም ጥያቄ የፈጠረብኛል ለሄኖክ ባነሳው ላይ እዛ ላይም እንድታጠራልኝ እፈልጋለሁ። ምንድነው አሁን ለምሳሌ ጌታችን ኢየሱስ ክርስቶስ ሲመጣ እኛን የእግዚአብሔር መንግስት ስትመጣ እኛ እንሄዳለን እና አሁን ለምሳሌ በአዲስ ኪዳን የሚሞቱ ሰዎች ወደ ጌታ ከሄዱ እና ጌታ ከመጣ እንደገና ማንን ሊወስድ ነው የሚመጣው? ከሄድን ማለት ነው። እና እሱ ሲመጣ ትንሣኤ ይሆናል። ከዛ በኋላ እንደምንሄድ ነው የሚገባል። ምናልባት በእግዚአብሔር እረፍት ውስጥ ወይ እውቀት ውስጥ ተቀምጦ የሚሄዱ ነው መጨረሻ ላይ ነበር አድርጌ የወሰድኩት። ግን አሁን በአዲስ ኪዳን ክርስቲያኖች ቀጥታ ወደ ጌታ ከሄዱ ጌታ መጥቶ ደግሞ ሊወስደን ዝግጅት ላይ ነው ያለው በዘመን ፍጻሜ ላይ። እሱን እንድታጠራልኝ ነው ጥያቄ። ግልጽ ከሆነ አንዱ እሱ ነው። ሁለተኛው ትንሽ አሁን ለምሳሌ ቅድም አንስተሃል አንድ ነገር ስታወራ ምንድነው ክርስቶስ ኢየሱስ ያው አንድ ማንነት ነው ያለው እና ጴጥሮስ ላይ በስጋ ሞተ በመንፈስ ሕያው ሆነ ይላል እና አሁን መስቀል ላይ የሞተው ክርስቶስ ካለ ክርስቶስ አምላክነቱም ሰውነቱም የተለያየ አይደለም እና አሁን እዛ ላይ አምላክ ሞተ ካልን እንዴት አምላክ ይሞታል የሚል ጥያቄ ይነሳልና ወደ ገነት መሄዳችን ነው ጥያቄ የሆነብህ። ሁለት ክፍሎችን እንመልከት። ይሄ መጽሐፍ ቅዱሳዊ ትንተና ነው። ስለዚህ መጽሐፍ ቅዱስ ላይ እስቲ ሁለተኛ ቆሮንቶስ 5:8 እንመልከት። መጽሐፌ ላይ ገጽ 190 ላይ አለ። ሁለተኛ ቆሮንቶስ 5:8 እንመልከት። ታምነናል፣ ይልቁንም ከስጋ ተለይተን ስለሞት ነው። ከስጋ ተለይተን በስደት መኖር በጌታም ዘንድ ማደር ደስ ይለናል። ከስጋ ተለይተን በጌታ ዘንድ ማደር ይላል። ፊልጵስዩስ 1:1 እስከ 24 ፊልጵስዩስ 1
ከ21 እስከ 24 ለእኔ ሕይወት ክርስቶስ ሞትም ጥቅም ነውና፣ ነገር ግን በሥጋ መኖር ለእኔ የሥራ ፍሬ ቢሆንም ምን እንደምመርጥ አላስታውቅም። በእነዚህ በሁለቱ እጨነቃለሁ። ልሄድ ከክርስቶስ ጋር ልኖር እናፍቃለሁ፣ ከሁሉ ይልቅ እጅግ የሚሻል ነውና። ነገር ግን በሥጋ መኖሬ ስለ እናንተ እጅግ የሚያስፈልግ ነው ይላል ሐዋርያው ጳውሎስ። ስለ ሞት እያወራ ነው። ለእኔ ሕይወት ክርስቶስ ነው፣ ሞትም ጥቅሜ ነው። እዚህ ብኖር ስራ በመስራት አፈራለሁ፣ ደስ ይለኛል። ነገር ግን ልሄድ ከክርስቶስ ጋር ልኖር እናፍቃለሁ ብሎ ያወራል። ይሄ በመጨረሻው ዘመን ጌታ መጥቶ እያለ አይደለም። እናንተ እያላችሁ እዚህ ምድር አበሬያችሁ መስራት ወይ ተለይቼ ሞቼ መሄድ ብሎ ነው የሚያወራው። ወደ ጌታ መሄድ ብሎ ነው የሚያወራው። ስለዚህ እነዚህ ሁለት ክፍሎች የሚነግሩን ጻድቃን ሲሞቱ ወደ ጌታ እንደሚሄዱ በአዲስ ኪዳን ላይ ይህንን እንደሚናገር ከዚህ ክፍል ተነስተን መረዳት እንችላለን። ከሄዱ ምንድነው የሚሆኑት ለሚለው ጌታ እኮ ይመጣል፣ ከቅዱሳን መላእክት ጋር ይመጣል። የሞቱ ይነሳሉ፣ ጌታም ዘንድ ያሉ ትንሣኤ ያገኛሉ። ምክንያቱም አሁን ነፍሳቸው ነው የምትሄደው። ከስጋና ነፍስ ተለያይተው ስጋቸው አፈር ሆኖ ነፍሳቸው ነው የምትሄደው፣ ስጋና ነፍስ ብለን ስናስብ ማለት ነው። ስለዚህ ጌታ ዘንድ ቢሆኑም እነሱም ይነሳሉ። ምክንያቱም ያንቀላፉትን አንቀድምም ስለሚል ስጋቸው ተነስቶ ሲኦልም የያዘውን ባህርም የያዘችውን ስጋ መልሰው ይሰጣሉ። ፊዚካል ሪዘሬክሽን ይካሄዳል። ከዛ በኋላ እኮ በከበረ ስጋ ነው በእግዚአብሔር መንግስት የምንኖረው እንጂ ተነጣጥለን ስጋና ነፍሳችን ተነጥሎ በአጸደ ነፍስ አይደለም በእግዚአብሔር መንግስት የምንኖረው፣ በስጋም ጭምር ነው። ስጋችን ይነሳል። የከበረ የስጋ ትንሣኤ ኖሮን ነው እንጂ ተለያይተን በአጸደ ነፍስ ጌታ ጋር ሄደን በዛው በአጸደ ነፍስ በእግዚአብሔር መንግስት እንኖራለን የሚለው ትክክል አይደለም ማለት ነው። ደጋግሜ ልናገር እንደምሞክረው የክርስቶስን ስቅለት በሚመለከት ኮንፊውዥን አለ። አንዳንዶቹ አምላክ አይሞትም፣ ስለዚህ አምላክነትና ሰውነቱ ተነጣጥለው ተቷትተው አምላክ ለብቻ 1%፣ ሂዩማኒቲው ለብቻ 1% ሆኖ ሂዩማኒቲው የተሰቀለ አድርገው ያቀርባሉ። this is totally wrong። ሁለት ኢየሱስ የለም። ሰው ብቻ ቢሞት አያድነንም። አምላክ ሰው ሆኖ መምጣት ያስፈልገው ለዚህ ነው። አምላክ በአምላክነቱ አይሞትም፣ በሰውነት ነው የሚሞተው። ስለዚህ አምላክነትና ሰውነቱ ተጣምረው 1% ስለሆነ የምናወራው ስለ 2% አይደለም፣ ስለ 1% ነው የምናወራው። ያ1% ሂውማን ስፒሪት አለው፣ ዲቫይን ስፒሪት አለው። ያ 1% ሂውማን ቦዲ አለው። ስለዚህ ሂውማን ቦዲውና ሂውማን ስፒሪቱ የዛ ፐርሰን በሞት ተነጣጠሉ። የሰውነቱ ስጋና ነፍስ ወይም ስጋና መንፈስ ተነጣጠሉ። እንዲህ ብለን ነው የምናወራው። የሱ ስለሆነ 1% ስለሆነ አምላክ በስጋ መከራን ተቀበለ፣ አምላክ በስጋ ሞተ ብለን የምንናገረው ለዚህ ነው። አለበለዚያ አምላክነትና ሰውነቱን ከነጣጠልንም ልክ አይደለም፣ ችግር ውስጥ ነው የምንገባው። አምላክ በአምላክነቱ ይሞታል ብለን ካመንም ሲጀመር ሰው መሆን ታዲያ ለምን ያስፈልገው? ሰው መሆን ያስፈልገው በአምላክነቱ ስለማይሞት ነው። ይህንን ሚዛኑን ጠብቀን መሄድ አለብን። ታንኪዩ። ጥሩ ጥያቄ ነው። ሐዋርያው ጳውሎስ የተሰቀለውን ክርስቶስን እንሰብካለን ያለው የት ነው? ለቆሮንቶስ ሰዎች ነው። የቆሮንቶስ ሰዎች ፈጣን ድሎትን፣ ፈጣን ምቾትን፣ ፈጣን በረከትን፣ ፈጣን ድልን የሚናፍቁ ናቸው። ስለዚህ ትንሣኤው ላይ ነው በቃ በትንሣኤው የተገኘው ድል በጣም ጎልቶባቸው በቃ ፈጣን ድል፣ ፈጣን ምቾት ምናምን ስለነበር የሚያስቡት ሐዋርያው ጳውሎስ ኖ ይላቸዋል። የተሰቀለውን ነው የምንሰብከው ሲል እግዚአብሔር ዓለምን ያዳነው በውርደት መንገድ መሆኑን፣ ክብሩን የገለጠው በውርደት መንገድ በመስቀል ላይ በመሞት መሆኑን፣ የእግዚአብሔር በሞኝነት የሰራው ስራ ከዓለም ጥበብ መብለጡን፣ እግዚአብሔር ድካም በሚመስል ነገር የሰራው ከዓለም ብርታት መብለጡን፣
እግዚአብሔር የመረጣቸው ሰዎች እነሱን ጨምሮ የከበሩን ታላላቆችን መምረጥ ሲችል የመረጣቸው ሰዎች የቆሮንቶስን ሰዎች ጨምሮ ምናምንቴዎችን የማይሆኑ የተባሉትን ደካሞችን እንደመረጠ እግዚአብሔር ይሄን አትርሱ። ስለዚህ እግዚአብሔራዊ መንገድ የውርደት መንገድ ነው እያለ አኗኗራቸውን ክርስትናን የተረዱበትን መንገድ ክሪቲክ እያደረጋቸው ነው። በዚህ ዘመን እንደምናየው ማለት ነው። ክርስትናን ከብልጽግና ጋር የሰፋ ክርስትናን ከድል ጋር ብቻ የሰፋ ክርስትናን ከምቾት ከሀብታምነት ጋር ብቻ የሰፋና ስለ ጌታ መከራ መቀበልን የናቀ አይነት ክርስትና ስለነበር የቆሮንቶስ ሰዎች እነሱን አኗኗራቸውን ክሪቲክ ለማድረግ እሱ ራሱ የክርስቶስ መስቀል ምን ያህል መከራ እንዳስከተለበት ምዕራፍ 4 ላይ በህይወቱ ላይ ያስከተለበትን እየዘረዘረ እግዚአብሔራዊ መንገድ የዝቅታ የውርደት መንገድ መሆኑን ለመናገር ያንን ሊያሰምርበት ስለፈለገ እኛ ግን የተሰቀለውን ክርስቶስን እንሰብካለን ይላል። ወንጌሉን the whole gospel የመስቀሉ ቃል ብሎ ነው የሚነግረው። ይህንን ሲያደርግ ግን ክርስቶስ እንደተነሳ ረስቶ አይደለም። ሌላ ቦታ ላይ ስለ ትንሣኤ እዛም ላይ ደጋግሞ ይናገራል። ክርስቶስ ሞቶ አልቀረም፣ ተሰቅሎ አልቀረም፣ ተነስቷል፣ በአብ ቀኝ ተቀምጧል። ኃይላትን ስልጣናትን ሁሉ ከእግሩ በታች እንዳስገዛ ሐዋርያው ጳውሎስ ራሱ ይናገራል። ስለዚህ እያሰመረበት ያለው በቆሮንቶስ አውድ ውስጥ ነው የጻፈው። የቆሮንቶስ ሰዎች ክርስትናን ከድልና ከስኬት ከሀብት ከብልጽግና ጋር ብቻ እየተመለከቱ ስለነበር ያንን ያኗኗር ዘይቤያቸውን ክሪቲክ ለማድረግ የመስቀሉ ቃል ነው ወንጌሉ፣ የምንሰብከው የተሰቀለውን ክርስቶስ ነው። ክርስቶስ መስቀል በእኔም ላይ ይህንን ሁሉ አስከትሏል። እግዚአብሔር በድካም እግዚአብሔር በሞኝነት ነው የተገለጠው። ምናምንቴዎችን አይን የማይሞሉ ሰዎችን ነው የመረጠው። የእግዚአብሔር መንገድ ይሄ ነው ብሎ አኗኗራቸውን ለማቃናት ነው ያንን ያቀረበው። ስለዚህ በዛ መልኩ መታየት አለበት። አውዱ እሱን ነው የሚነግረን። ስለዚህ ወደ ዛሬ ስንወስደው የክርስቶስን ወንጌል ክርስትናን ከስኬት ከድልና ከብልጽግና ጋር ብቻ የሰፋ ካለ የተሰቀለውን ክርስቶስን እንሰብካለን ብለን በዛ መልኩ መናገር ተገቢ ይሆናል። ያልካቸው ከሌሎች ክርስቶሶች ለመለየት ምናምን የሚለው የክፍሉ ዋና ነገር አይደለም። ግን ምናልባት እንደሱ የሚያስቡ ካሉ ጠብ የለኝም። ዋናው ነገር ግን የቆሮንቶስ ሰዎች ክርስትናን የተረዱበት መንገድ ሚዛን የሳተ ስለነበረ እሱን ወደ ሳቱት እውነት ለመመለስ ሲል ኢንፋሲሱን እዛ ጋር ሰጠ። ሌሎች ቦታዎች ደግሞ ኢንፋሲሱን ትንሣኤ ላይ ሲያደርግ እናያለን። ቆሮንቶስ 15 ላይ ክርስቶስ ካልተነሳማ ከነ ኃጢአታችንን፣ ክርስቶስ ካልተነሳማ አልዳንም፣ ክርስቶስ ካልተነሳ ሐሰተኛ እግዚአብሔር ምስክሮች ነን፣ ክርስቶስ ካልተነሳ እኛም አልተነሳንም እያለ ስለተነሳው ክርስቶስ ራሱም ይናገራል። ግን በዛ ቦታ ላይ መናገር የፈለገው አኗኗራቸው የክርስትናን መስመር የሳተ ስለሆነ በዛ ምክንያት ነው። መምህርን ስላገኘሁት ደስ ብሎኛል። እኔ የኦሪየንታል ተከታይ ነኝ። እንኳን አደረሰ በዚህ አጋጣሚ ለማለት እፈልጋለሁ። መጀመሪያ ደረጃ ሁለት በፊት የምትሰራቸው ዩቲዩቦች ላይ አይቼ ነበረ እና በዚህ በባህሪ ላይ ሰራው ቪዲዮ ነበረ። ሰዎች አይቶት ይሆን አላውቅም፣ ድሮ ላይ ማለት ነው። የኢስተርኑን እና የኦሪየንታሉን በደንብ አድርገህ ለመግለጽ ሞክረ ነበርና ብዙ ሰዎች የጥንት አባቶች በአንድ ባህሪ የሚያምኑ አንድ ባህሪ ሲባል አንተ በደንብ ነው የገለጽከው። በአንድ ባህሪ ሲባል እና በሁለት ባህሪ ሲባል መቀላቀል የሌለበት ብለህ በደንብ አድርገህ ዲቴል ከዚህ በፊት አስተምረህ ነበር። የጥንት አባቶች በአንድ ባህሪ ይቆራረጣል ወይስ እኔ ጋር ሁሉ ነገር ስለምታውቀው ማለት የበለጠ ተገልጸዋለህ እና የሉም ወይ እነ ዮሐንስ አፈወርቅ እነ ቅዱስ ኤፍሬም እና አትናቴዎስ በፊት ያሉ አባቶች እነሱ በዚህ ላይ ያላቸው ምልከታ እንዴት ነው? ሁለተኛ አይሰማም? አንዴ ሰምቻለሁ። ይሰማል ጳውሎስ? እና ሁለተኛ ደግሞ በክርስቶስ ምልጃ ላይ ደግሞ አሁን ያማልድናል ብለው ሰዎች ብዙ ጊዜ የሚናገሩ ሰዎች አሉ። አንተ ያን እንደማትቀበል አውቃለሁ። እና ይሄስ በጥንት አባቶች በድርሳኑ የተረጎሙም ወይም ደግሞ በሆሚሊዮ የተረጎሙን ታውቀዋለህ። እና በዚህ ላይ በሮሜ 8:34 ላይ ያለውን ነገር እንደው ብታስተምር ነው። ሰዓት ብዙ ሰዎች ጥያቄ እየጠየቁ ነው። አመሰግናለሁ ጳውሎስ። መልካም ባሉን ቤተሰቦችን እግዚአብሔር ጠብቅልህ። አመሰግናለሁ። እሺ ታንኪዩ። ጥያቄዎች ግልጽ ናቸው። የመጀመሪያው ጥያቄ
ስለ ባህሪ ነው የጠየከኝ። የክርስቶስ